ቆይ እጅግ በጣም ብዙዎቻችሁ በየኮሜንቱ በየውስጥ መስመሩ ለምንድነው በዚህ ደረጃ ዝምታ የበዛው ብላችሁኛል። ነገር ግን በቤተሰብ መሃል በፍቅረኛሞች መሃል ሶስተኛ ሰው ሆኖ ከመገባቱ በፊት ማንም ውጪ ሆኖ ስላወራ ሳይሆን ነገሮችን በጥልቀት መመልከት ስለነበረብኝ እስካሁን ድረስ ዝም ብያለሁ። ዛሬ ግን ከራሳቸው ከባለቤቶቹ ከአብርሽና ከሩታዬ የሰማነውን ነገር በጣም ብዙዎቻችሁን አስደንግጧል። ብዙዎቻችሁም በውስጥ መስመር ጽፋችሁልኛል። ለመሆኑ ምንድነው የተፈጠረው? ምንስ ነው መደረግ ያለበት? ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። የዛሬው መልእክቴ ለአብርሽና ለሩታ ብቻ ሳይሆን ለነፂም ጭምር ነው። እኔና አብርሽ በደንብ አዳምጧት። የብዙ አመት ፍቅረኛሞች ነን። የማስታወቂያ ስራ ሰርተን ነው ነበር ያለኝ እና ያ ፎቶ የማስታወቂያ እንደሆነ ነበር ማቀው እኔ እስከዛሬ ድረስ። እኔ ነው ማመን ያለብሽ እሷን ነው። አብርሽ አውቃለሁ አስፈላጊ እንዳልሆነ፣ ነገር ግን ያሻይ ነገር አለ። አንቺንም እንዳላስጨንቅሽ መልስ። አብርሽ መልስ። ማስታወቂያ ነው የሆነ ፎቶ እኮ ነው የተነሳ ነው ምናምን ነገር ብዬሽ አለፍኩት ማለት ነው። አለቀ በቃ። ለምን አስፈልገ ሩታ አንተ ያልከኝ? እሺ ማስታወቂያ እንደሆነና ፎቶ ብቻ እንዳላችሁ ነው እማውቀው። ኦኬ ያ አይመለከተኝም ነበር። ግንስ ለምን ዋሸኸኝ? መዋሸቱ ተገቢ ነው? አስፈላጊ ነው? ነፂ እስከ ቅርብ ሰዓት ድረስ እናወራ ነበር እኔና አብርሽ። በደንብ አዳምጧት። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። በቃ እኔ ሩታ እግዚአብሔር ነው ማለት ነው። ከዚህ በላይ እኔ ምንም ነገር አልችልም። በቃ አትረዳውሽ። ተመልከቱ። ተነሳ። እየሰማሽ ነው። ነገ በጠዋት ይላል። ይሄንን ችግር ሳንፈታ ወዴትም አትሄድም። አሁን ገብተህ ማረፍ ትችላለህ። ተመልከቱ። አሁን እሱ ተነስቶ መሄድን ነው ምርጫ ያደረገው። ቁጭ ብሎ ተረጋግቶ ፍቅራቸው መሃል ላይ ባለበት እሷ የጠየቀችው ጥያቄ ነገሮችን እዚሁ እንፍታ አውርተን እውነትም ዋሽተኸኝም ከሆነ ደግሞ ውሸቱን ነግረኸኝ እንፍታቸው ነው ያለችው። ይሄን ነገር ሳንፈታ የትም አትሄድም ነው እያለችው ያለችው። ለምን መሸሽን እንደ አማራጭ መውሰድ እንደፈለገ አልገባኝም። እንደኔ ግን ለኔ የሩታ ጥያቄ በጣም መሰረታዊና ትክክለኛ አሳሳቢ ጥያቄ ነው። ሁለተኛ ነፂ የምትለው ነገር እውነትም ይሁን ውሸት ነገሮችን መስማት የምንፈልገው እውነቱን አብርሃም ካንተ ነው። በዚህ ሐሳቤ የምትስማሙ ሁላችሁም የተለመደችው ቦታችን ላይኩ ጋር እንገናኝ። እንዲሁም ኮሜንት ላይ ስሜታችሁን ሐሳባችሁን ጻፉላቸው። ሶስቱንም ደግሞ ሜንሽን አድርጌያቸው ይሄን ቪዲዮ ስለመለቀው ያዩታል ያነቡታል። ያ ጋይስ እንግዲህ አውቃለሁ በጣም ብዙዎቻችሁ በውስጥ መስመርም በየኮሜንቱም እየመጣችሁ ለምንድነው በአብርሽና በሩታ ቪዲዮ መስራት ያቆምከው ብላችሁ ነበረ። ነገር ግን የራሴ ምክንያቶች ቢኖሩኝም ዛሬ በጣም ብዙዎቻችሁ በየውስጥ መስመሩ በየኮሜንቱ ለምንድነው በዚህ ደረጃ ዝምታህን የሰበርከው ወይም ዝም ማለት የመረጥከው ለምንድነው ብላችሁ ነበረ። ሁላችሁም አንድ እንድታቁት የምፈልገው ነገር ቢኖር በሰው ህይወት ውስጥ ወይም ደግሞ በሰው ፍቅር ውስጥ ሶስተኛ ሰው ሆኖ ከመግባት በፊት ቆም ብሎ ነገሮችን ማገናዘብ፣ ነገሮችን ከሁለቱ አንግል ሳይሆን ከውጪ ሆኖ መመልከት ስላለብኝና ነገሮች ላይ ዝም ብዬ እንደሌሎቹ ማውራትና የማይሆን ምክር ከመስጠት ተቆጥቤ ነበረ። ዛሬ ግን ከራሳቸው ከባለቤቶቹ ከአብርሽና ከሩታ አዲስ ቪዲዮ ተለቆልናል፣ በነፂ ምክንያት ማለት ነው። ስለዚህ ሁላችሁም ይሄንን ቪዲዮ ልካችሁልኛል። ከነሱ ቤት ይሄ ቪዲዮ እንደተለቀቀ ስታዩ እየሮጣችሁ እንደምትመጡ ስለማቅ እንደተለመደው እኔ በቪዲዮ እንደዚህ ያየሁኝ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ እንደተለመደው በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ ይሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን አንዳችሁም ሳትቀሩ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን እናንተው 10,000 ያስገባችሁትን የዩቲዩብ ቻናልን እየገባችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በዛም የምንገናኝ መሆኑን እየገለጽኩ በቀጥታ የዛሬውን ቪዲዮ እጀምራለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ።
ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ጉዳይ መጥቻለሁ። ከዛ በፊት እኛ ሁላችንም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ስላየኋት በጣም ደስ ብሎኛል። አይ ኖ ቪዲዮ ባልሰራም ግን ቪዲዮአቸውን አያለሁ ቁጭ ብዬ። በቃ ከዛ በፊት የነበሩት ነገሮች ሰርጉ፣ ከሰርግ ምላሽም ደግሞ እዚህ የነበረው የሱን ክብካቤ የሷም ነገሮች በጠቅላላ በጣም ደስ ይሉ ነበረ። ነገር ግን መሃል ላይ ምን ሰይጣን እንደገባ በማላቀው ሁኔታ ዛሬ እንግዲህ ይሄን የምታዩትን ነገር አይተናል፣ ተፈጥሯል። ምን እንደሚሻል ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ ሐሳቦችን አነሳና ሐሳብ መስጠቱንና ነገሮችን ግን ለእናንተው ለውድ ተመልካቾች እታዋለሁ። ሩታ ግን ስላየሁሽ በድጋሚ በጣም ደስ ብሎኛል። ማለት አብርሽ ቡታጅራ ሄዶ ነበረ እና ቡታጅራ ከሄደ በኋላ አንዳንድ የተፈጠሩ ነገሮች አሉ እያየዋቸው፣ እንዲሁም ያላስደሰቱኝ ነገሮች አሉ። ማለትም ያው አንድ ነፂ የምትባል ልጅ ከሱ ጋር ግንኙነት እንደነበራትና ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው። እና እኔ ደግሞ ከዚህ በፊት የነሱን ፎቶ አይቼ ነበር ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖስተ ነበርና በዛን ሰዓት ምንድነው ብዬ ጠይቄው ነበረ፣ ያው ለማወቅ የሚለው ማለት ነው። ያን ቪዲዮ ሁላችሁም አይታችሁታል ብዬ አስባለሁ። ሁላችንም አይተነዋል። ድንገት ነው የተለቀቀው። የነፂ ግን ድንገተኛ አመጣጥ አሁን በቅርቡ ነው፣ ምናልባትም 3-4 ቀን ቢሆነው ነውና ሩታን አስጨርሳታለሁ። ነገር ግን አብርሽ ቡታጅራ እንደነበረ መጀመሪያ ከራሷ ካንደበት ነው የሰማነው። አሁን ምን መሰላችሁ፣ ሁላችሁም በደንብ እንድታውቁና እንድታስቡ እንድታገናዝቡ የምፈልገው ውጪ የተወራውን ነገር አንዴ ዝም አስብሉት፣ ተዉትና ከራሳቸው ከሁለቱ አንደበት ነው መስማት ያለብን። እውነቱም ያለው ሁለቱ ጋር ስለሆነ ማለት ነው። ኦፍ ኮርስ ነፂ ጋር እውነት የለም እያልኩኝ አይደለም። እውነት ሊኖርም ላይኖርም ይችላል። ነገር ግን አሁን የታሪኩ ባለቤት ወይም ተወቃሹ አብርሃምና ነገሮችን ወይም ደግሞ መልእክቱ የተላለፈላት ሩታ እዚህ ስላሉ የሁለቱን እናዳምጥ። የነፂንን ቪዲዮ ወደ በኋላ ላይ አስገባዋለሁ። ዛሬ በደንብ ቆይተን ጊዜ ወስደን ነው የምንመለከተው ማለት ነው። ስለዚህ አብርሽ ቡታጅራ እንደነበረ በሰርጉ ምክንያት በጣም ብዙዎቻችን እናውቃለን። ሩታ እዚሁ ነበረች። የነፂ ቪዲዮ ደግሞ በጣም በቅርቡ በዚህ በ3-4 ቀን ውስጥ እንደተለቀቀ ታውቃላችሁ። ነገር ግን የአብርሽና የልጅቷ ፎቶ የሆነ ሰሞን ላይ በቲክቶክም በዩቲዩብም በደንብ ሲሰራጭ እንደነበረ ነው ራሷ ሩታ በአፏ እየተናገረች ያለችው ማለት ነው። ስለዚህ ምንድን ነው የተፈጠረው? ባጭሩ ተመልክተነው እንመለስ። እና እኔ ደግሞ ከዚህ በፊት የነሱን ፎቶ አይቼ ነበር ቲክቶክ ላይም እንዲሁም አዳምጧት ዩቲዩብ ላይም እየተፖስተ ነበርና በዛን ሰዓት ምንድነው ብዬ ጠይቄው ነበረ፣ ያው ለማወቅ የሚለው ማለት ነው። እና ጠይቄው ነበረ። የማስታወቂያ ስራ ሰርተን ነው ነበር ያለኝ እና ያ ፎቶ የማስታወቂያ እንደሆነ ነበር ማቀው እኔ እስከዛሬ ድረስ። አሁን በጣም ብዙዎቻችሁ እስካሁን ድረስ የነበረው ብዥታ በደንብ በአግባቡ ተገልጾላችኋል ብዬ አስባለሁ። ሩታን እንዲህ ያደረጋት በአብርሽ መዋሸቷ ነው። ማለትም ነፂ ስትል የነበረችው ከዚህ በፊት የፍቅር ግንኙነት ወይም ህይወት እንደነበራቸው ኢቭን ማለት ነው ከሩታ ጋር በነበረ ሰዓትም እንደተገናኙና አብረው እንደነበሩ ነግራኛለች ነው ያለች ያለችው ሩታ። አብርሽ ለምን ይሄንን ነገር መደበቅ ወይም መዋሸት እንደፈለገ ባይገባኝም ሩታ እንዳለችው ከሆነ፣ ነገር ግን አሁንም ሩታ ካለችው ብቻ የሩታን ሰምተን አብርሽን መንቀፍ ወይም ደግሞ የአብርሽን ሰምተን ሩታን መንቀፍ ስለሌለብን ዛሬ የሶስቱንም ስለምናይ አብርሽስ ምንድነው እያለ ያለው የሚለውን እስቲ በአጭሩ እንመልከተው። ከዚህ በፊት ያወሻኝ ነገር የለም የተፈጠረ ወይም ደግሞ በደንብ ስሙ። የደበከኝ ነገር የለም። በምን ዙሪያ እያወቅ አይደለም አይደል ሩታ? በምን ዙሪያ ነው? የምር በጣም ነው ማዝነው። ሩታ ትላንት የተለቀቀውን ቪዲዮ አይተሽ ከሆነ እንደዚህ ሆንሽው በጣም ነው ማዝነው። ለምን እንደምታዝነው? እኔ ነኝ ማዘን ያለብኝ። አንተ ለምን ታዝናለህ? አንተ ምን በወጣ እንዴ?
አንቺ አሁን እኮ ያለፈ ነገር ሰው እያመጣ በለቀቀ ቁጥር አንቺ ልትረበሽ ነው። ያለፈ ነገር ስለሆነና ስላልሆነ እሱ አይደለም አሁን ላይ እንዳለ ነው እያወራች ያለችው እሷ። እንዴ እና ታዲያ ስለሷ አንቺ እኔ ነው ማመን ያለብሽ እሷን ነው? እሷን ማመን ሳይሆን ያለብኝ መጠየቅ። የተናገርከው ነገር ጭራሽ ማች ስለማያደርግ ነው፣ ስለማይገጣጠም ነው። ምኑ? እሺ ለምሳሌ አንተ ያልከኝ እሺ ማስታወቂያ እንደሆነና ፎቶ ብቻ እንዳላችሁ ነው እማውቀው። ኦኬ ያ አይመለከተኝም ነበር፣ ግንስ ለምን ዋሸኸኝ? መዋሸቱ ተገቢ ነው? አስፈላጊ ነው? አሁን ለምሳሌ አንድ ጥያቄ ልጠይቅሽ። እኔ አሁን የሆነ ቦይፍሬንድ ቢኖርሽ ከዛ በፊት ስለዛ ሰው ማወቅም ምንም ነገር መስማትም አልፈልግም። ኦልሬዲ ያለፈ ታሪክ ነው። አንቺ ለኔ አዲስ ነሽ። ገባሽ አይደለ? ስለዚህ አንቺ ይሄናል መናገሩ ምን ማለቱ ምን ማስፈላጊ አልነበረም በጊዜው። አውቃለሁ አስፈላጊ እንዳልሆነ፣ ነገር ግን ያሻይ ነገር አለ። አንቺንም እንዳላስጨንቅሽ ስለፈለኩኝ አብርሽ መልስ ነው የሆነ ፎቶ እኮ ነው የተነሳ ነው ምናምን ነገር ብዬሽ አለፍኩት ማለት ነው። አለቀ በቃ። ለምን አስፈልገ? አሁን ይኸውላችሁ በማንም ሳይድ እየሆንኩኝ አይደለም። በጣም ብዙ የቻናሌ ቤተሰቦችና እኔን በደንብ የምታቆኝ ሰዎች ታቆኛላችሁ። በማንም ሰው ሳይድ አልቆምም። መሀል ላይ ሆኜ ያየዋትንና የሰማዋትን ነገር ምንም ሳላስቀርና ሳልዋሽ ሳላድበሰብስ ፊት ለፊት ነው የምናገረው። ለምን አስፈለገ? ለማስታወቂያ ማለት ለምን አስፈለገ ማለት ሴት ልጅ እኮ አንድ ነገር ስትጠይቃችሁ ወይም ደግሞ ሴት ልጅ ወንድ ልጅን አንድ ነገር ስትጠይቅ ነገሩን ከሌላ ሰው ሰምታ ከምታውቅና ከምትረዳ ካንተው ላዳምጥ ወይም ካንተው ለስማ ብላ ነው አንድ ነገርን የምትጠይቅ። ለምን እንደሆነ አላውቅም። በጣም ብዙ ወንዶች ያለብን ችግር ሴቶች ለመነጋገር ቁጭ ባደረጉን ቁጥር ንግግሩን እንደ ጭቅጭቅ ወይም ደግሞ እንደ ቁጣ የምናስብ በጣም ብዙ ወንዶች አለን። ይሄ የሚዋሽና የሚካር ነገር አይደለም። ስለዚህ እኔ አሁን አብርሽን አንድ የምጠይቀው ነገር ምንድነው? ያ ለምን አስፈልገ? ማስታወቂያ ነው የማስታወቂያ ፎቶ የተነሳ ነው ብሎ ማለቱ ለምን አስፈልገ? በቃ ኢትስ ጀስት ፓስት። አውቃለሁ ሁላችንም ማለት ያለፈ ነገር አለን በጀርባ ማለት ነው። የጀርባ ነገር እንዳለ ሆኖ ነገር ግን ልጅቷ ወይም ደግሞ ነፂ እያለች ያለችው ከሩታ ጋር እያለ እንኳን ከኔ ጋር አብሮ ነበረ ስትል ሰምታችኋታል። የነፂንም ቪዲዮ አስገባዋለሁ ትመጣለች። ውድ ቤተሰቦቼ ግን እናንተ ሐሳብ እንድትሰጡበት የምፈልገው ነገር ለምን አስፈለገ የሚለውን ነገር እንድትነግሩኝ እፈልጋለሁ። ለምን አስፈለገ ያንን ነገር ለሩታዬ መዋሸቱ ለምን አስፈለገ? ብዙ ሰዎች እንደጠየቃችሁኝ አብርሽ ምንሽ ነው ዩቲዩብ ላይ ቲክቶክ ላይ ፎቶዬ የኔና የሱ ፎቶ ብዙ ጊዜ ሲዘዋወር ነበርና አብርሽ ምንሽ ነው ምንድነው ፎቶ ጉዱ ምንድነው ንገሪኝ እያላችሁ እያወራችሁኝ የነበራችሁ ሰዎች አላችሁ። ከዚያም አልፎ ደግሞ ካጠገብ ያላችሁ በዚህ ያላችሁ ሰዎች እየደወላችሁ ምንድነው ያንቺና የአብርሽ ነገር ከየት ደረሰ ምናየው ነገር ምንድነው ደስ አላለንም እያላችሁ እየደወላችሁ የምትጠይቁኝ ሰዎች ነበራችሁ። እና ለጠየቃችሁኝ ጥያቄ መልስ እንዲሆናችሁ ማለት እኔና አብርሽ በደንብ አዳምጧት የብዙ አመት ፍቅረኛሞች ነን። አትሊስት ነን እስከ ቅርብ ሰዓት ድረስ እናወራ ነበር እኔና አብርሽ። በደንብ አዳምጧት። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንግዲህ ምናልባት ይሄንን ስነግራችሁ አብርሽ ቲዩብ ስለሱስ ነግራችሁ ለእናንተም ግራ ልትጋቡ ትችላላችሁ። እኔም ዛሬ እዚህ ስመጣ ብዙ ነገሮችን በህይወቴም ሆነ በራሴ ላይ ብዙ ነገሮች ቻሌንጅ ሊመጡብኝ ይችላሉ። እሱን ነገር እችላለሁ ብዬ ነው ወደዚህ የመጣሁት። ኦፍ ኮርስ በጣም ነፂን መረዳት አንድ ነገር አለ። እንደዚህ አይነት ነገሮችን ሚዲያ ላይ ይዛችሁ ስትመጡ በጣም ብዙ ተጽዕኖዎች፣ በጣም ብዙ ጫናዎች በተለይ ደግሞ እንደ ሴት ይፈጠርባችኋል። በደንብ አድርጌ እረዳታለሁ። አሁን ይኸውላችሁ እኔ ከሶስቱም ወገን መሃል ላይ ነው ያለሁት። በጭራሽ አንዳቸው ጋር ልሆን አልችልም። እኔ መሃል ላይ ያየዋትን ነገር እናገርና ለእናንተ ለውድ ቤተሰቦቼ ማስተላለፍና እናንተ ደግሞ ያሰባችሁትንና የተሰማችሁን ነገር መጻፍና ማስተላለፍ ትችላላችሁ። አሁን በደንብ አድርጋችሁ አዳምጡ። እኔና አብርሽ እስከ ቅርብ ጊዜ ድረስ እናወራ ነበረን ያለችው። አሁን ቅድም አብርሃምን በደንብ አድርገን ሰምተነዋል። የአብርሃምንም የሩታንም ያስቀደምኩበት ዋና ምክንያቴ ምንድነው? እቺ ልጅ አሁን ያለችው ነገር ታዲያ ምንድነው?
አብርሃም በጣም ነገሮችን ልትመልስልንና ልታብራራልን ይገባል። በጣም ማለት ነው። ቤተሰቦችን የምታከብር ነገሮችን በደንብ አድርገህ በጥልቀት አይተህባቸው እና ሄደህባቸው መልስ ይዘህ እንድትመጣ እፈልጋለሁ። አለበለዛ እችም ልጅ እንዲህ አልቅሳ አትቀርም። በጣም ቪዲዮውን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ የልጅቷን አካውንት ዋና አካውንቷን ማለት ነው። በጣም ብዙዎች የተለያየ ቪዲዮዎች ሲጭኑ ነበረ። የራሷን ዋና አካውንት ዲስክሪፕሽኑ ላይ አስቀምጥላችኋለሁ፣ እየገባችሁ ተመልከቷት። ነፂ ቲዩብ ይባላል። የነ አብርሽም ዛሬ በአብርሽ ዩቲዩብ ላይ ተለቋል፣ አሁን የምናየው ቪዲዮ ማለት ነው። ስለዚህ ልጅቷም የምትለው ነገር እውነት ከሆነ ልጅቷ አልቅሳ ብቻ መቅረት የለባትም። እንደ አንድ ወንድ የትኛውም ሴት በወንድ ምክንያት እንድታለቅስ አልፈልግም። ውድ ቤተሰቦች፣ ወንድ የቻናሌ ተመልካቾች በዚህ ጉዳይ ላይ መቼስ ተስማማላችሁ ብዬ አስባለሁ። በሩታዬ ጉዳይ ደግሞ ሩታ ያነሳችውም ጥያቄ የተባለችው ወይም የተደበቀችው የተዋሸችው ነገር ስላለ መጠየቋ ትክክል ነው። ምንም ግንፍል ቢልም እሱ ማለት ነው። ምክንያቱም ኦብቪየስሊ ቅድም እንዳልኳችሁ አብዛኛው ወንዶች እውነት ተነስቶ ሲጠየቁ ነገሮችን ለመሸሽ ወደ ቁጣና ወደ ነገሮችን ወደ ማጋጋል ነው የሚሄዱትና ከዛ አንጻር ውድ ቤተሰቦቼ ብትመለከቱት ደስ ይለኛል። የአብርሽ ነገር ግን አብርሽ ይሄን ቪዲዮ እንደምታየው አውቃለሁኝ። የኔንም ሐሳብ ኮሜንት ላይ የሚጽፉልህንም ሐሳብ አዳምጠህ መልሱን ግን ይዘህልን ብትመጣ በጣም ደስ ይለናል። በተቻለ መጠን ደግሞ እችን ልጅ አግኝታት ቢሆን በጣም የተመረጠ ነው። እችን ልጅ ከሩታ ጋር አግኝታችኋት ቪዲዮ ብትሰራልን ወይም ደግሞ ቪዲዮ ባትሰራልንም ግን የዚች ልጅ እንባ እውነት ከሆነ ያወራችሁ መታበስ አለበት። ምን ትላላችሁ በዚህ ጉዳይ ላይ ንገሩኝ። በቃ እኔ ሩታ እግዚአብሔር ነው የምረዳው። ከዚህ በላይ እኔ ምንም ነገር አልችልም። በቃ አትረዳውሽ። ተመልከቱ፣ ተነሳ። የሰማሽ ነው። ነገ በጠዋት ይላልኝ። ይሄንን ችግር ሳንፈታ ወሬቱ ማትሄድም። አሁን ገብተህ ማረፍ ትችላለህ። ተመልከቱ፣ አሁን እሱ ተነስቶ መሄድን ነው ምርጫ ያደረገው። ቁጭ ብሎ ተረጋግቶ ፍቅራቸው መሃል ላይ ባለበት እሷ የጠየቀችው ጥያቄ ነገሮችን እዚሁ እንፍታ አውርተን እውነትም ዋሽተኸኝም ከሆነ ደግሞ ውሸቱን ነግረኸኝ እንፍታቸው ነው ያለችው። ይሄን ነገር ሳንፈታ የትም አትሄድም ነው ያለችው። ለምን መሸሽን እንደ አማራጭ መውሰድ እንደፈለገ አልገባኝም። እንደኔ ግን ለኔ የሩታ ጥያቄ በጣም መሰረታዊና ትክክለኛ አሳሳቢ ጥያቄ ነው። ሁለተኛ ነፂ የምትለው ነገር እውነትም ይሁን ውሸት ነገሮችን መስማት የምንፈልገው እውነቱን አብርሃም ካንተ ነው። በዚህ ሐሳቤ የምትስማሙ ሁላችሁም የተለመደችው ቦታችን ላይኩ ጋር እንገናኝ። እንዲሁም ኮሜንት ላይ ስሜታችሁን ሐሳባችሁን ጻፉላቸው። ሶስቱንም ደግሞ ሜንሽን አድርጌያቸው ይህን ቪዲዮ ስለመለቀው ያዩታል ያነቡታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ነገ ከነጎዲያ ምን እንደሚፈጠር ባላቅም፣ ለማንኛውም ግን ከዚህ በኋላ ይሄ ነገር እስከሚፈታ ድረስ በእነ አብርሽ እመጣ ይሆናል። ውድ ቤተሰቦቼ ያዘናችሁብኝ ለምን ጠፋህ እያላችሁ ስትጠይቁኝ የነበራችሁ በሙሉ እጅግ በጣም አመሰግናችኋለሁ። ለማንኛውም እስካሁን ድረስ ግን ይህን ቪዲዮ ቆይታችሁበት ሰብስክራይብ ያደረጋችሁት ይህን ቻናል አሁኑኑ የ5 ሰከንድ ስራ ነች። ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ሁለተኛ የዩቲዩብ ቻናሌ ወይም አካውንት ያለ እየገባችሁ ቤተሰብ በመሆን በዛም መገናኘት እንችላለን። እዚህ ኮሜንት ላይ ደግሞ በቪዲዮ ላይ ምን ልጨምር ምን ልቀንስ የሚለውን እየነገራችሁኝ ስክሪኑ ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።